ታውቃለህ ሲለው እኔ አላቅም፣ ምንም ነገር አላቅም። እሺ አይስክሬን እዛ ቤት እንዳለ አታውቅም ወይ ሲለው ምንም ነገር አላቅም ብሎ ነው የካደው ነበረው። እሺ ከእሷ ጋር ምን አይነት ግንኙነት አላችሁ ተብሎ ሲጠየቅ እኔ ምንም አይነት ግንኙነት የለኝም፣ እሷም ሰራተኛ ናት፣ እኔ ሰው ነኝ፣ እኔ ምንም ነገር ማቀው ነገር የለም ብሎ ነው የካደው ነበረው። በዚህ አጋጣሚ ሰራተኛ ሰው አይደለም እንዴ? ማለት እሷ ሰራተኛ ናት፣ እኔ እንዴት ከእሷ ጋር ሆናለሁ? አንዳንድ ነገሮችን ስትናገረኝ ጊዜ እንዴ ሰራተኛ ሆና እንዴት ከኔ ታወራለች? እኔ የተማርኩኝ ሰው ነኝ። የተማረ ሰው ነው ያልተማረ ሰው ነው? ሰራተኛ ሰው ነው? ብዙ ሰራተኞች የቤት ሰራተኞች ተምረው ውጤት ሳይመጣላቸው ወይስ ስራ ሲያጡ የግዳቸው የሰውን እጅ ከማየት ሰውን ከመንዘር ብለው ሰው ቤት ተቀጥሮ የሚሰሩ አሉ። ገብቷቸዋል? እና በዚህ ልክ ሰራተኛ ምንም አታውቅም ምን ማለት ነው? ሰራተኛ ምንም አታውቅም ማለት ሰራተኛ ሰው አይደለችም እንዴ? የተማረ በ9 ወር ተወለደ፣ ያልተማረ በ9 ወር ተወለደ። እኔ ሰው የሚናቅ ሰው እኔ ወላሂ በጣም ነው የሚያናዱኝ። ሰው በመሆኑ ብቻ ክብር መስጠት አለብን እንጂ ሰራተኛ ነው ተብሎ በሰራተኝነት ሰራተኛ ማለት እኮ በጉልበቱ እኮ ነው የሚያመጣው አይደል? በጉልበቷ ነው የምታመጣው እንጂ ዝም ብላ ዘርፋ አይደለም። አለማየም እኔ ይህን ነገር ልናገር አይደለም የመጣሁት። በጣም ይቅርታ ቤተሰቦቼ፣ የእሱን አነጋገር በጣም አስከፍቶኝ እኮ ነው። ሁላችንም የቤት ሰራተኛ ነን። እኔ የቤት ሰራተኛ ስለሆንኩኝ አይደለም፣ ግን ሁሉ ሰው ከትንሽ ወደ ትልቅ ነው የሚደርሰው። የቤት ሰራተኝነት መሆን እኮ መታደል እኮ ነው። ብዙ አይነት ሙያ እንለምዳለን። የሰውን ክብር ይኖራል። ሰብር ማድረግ እንለምዳለን። አልማሄም ልጅቷን እሱ ቤት እሱ ምን አለው፣ ለምንድነው እዚህ የምትመጣው? ለምንድነው ስራ ማስራው ብላ ሁሌ ትገፋፈኛለች አለ። እንዴት ማለት ስራ በቃ ስራ ጥሩ ስራ መስራት አለብን፣ ቢዝነስ መስራት አለብን ብላ ሁሌ ትናገረኛለች። የምትናገራቸው ነገሮችን ከሰራተኛ ማልጠብቀው ነገር ነው የምትናገረኝ። እንዴ ተምረሻል እንዴ? ሰታ አልተማርኩም እና የተማረ ብቻ ነው እንዴ? እና ቤት ሰራተኛ ሆነሽ እንዴት እንዲነገ ታውቂያለሽ? እንዴት ልትረጂ ቻልሽ? ሳት እንዴ የቤት ሰራተኛ ምንም ነገር አያውቅም ያለው ማን ነው ብላ ሁሌ ትናገረኝ ነበረ። ከዛ በኋላ በቅርብ በግድ ነው ያምነው። ይሄም ነገር በግድ በካሜራ እንደታየ ብዙ ነገር መረጃ እንደሚወጣበት ልውል ሲያስፈራራው ነው ይሄ ነገር ያምነው። እና ቢዝነስ እንስራ ትለኛለች። እንደዚህ ነገር እንስራ፣ እንደዚህ ነገር እንስራ፣ አንተን ይሄን አልተምርሃል፣ እንደዚህ ብለሃል፣ እንደዚህ በቃ ብዙ ነገር እንዴ ስለ ህይወቴ ማን ነው የሚነግራት ብዬ ተጠራጠርኩኝ። እሺ ቢዝነሱ ምንድነው ስላት ጊዜ ቆይ ቢዝነሱማ ከዚህ ቤት ወጥቼ ነው የምነግርህ ትለኛለች። ወይ አንድ ቀን እነግርሃለሁ። ከዛ እሺ ያልኳትና የኑርን አንድ ቀን እንገናኛለችኝ። ተገናኘን። ምንድን ነው ቢዝነሱ ምንድነው? አይ እሱ አልነግርህም። እንዲ ለምደው? አይ የህይወት የሚያሰጋኝ ነገር ስለሆነ በሌላ ቀን አንተ ቤት ወጥቼ እነግርሃለሁ። እኔ እኮ ቤት የለኝም፣ እንደምታኝ ወንድሜ ጋር ነው ወጥቼ ነው ማድረው። ቤት የለኝም ሳ ጊዜ ቤት አላህ፣ ቤትህም እዛ ቦታ ነው። እንደዚህ አይነት ግቢም ትኖራለህ። ቤታችሁን በር እንደዚህ አይነት ነው። ስለዚህ ቤት ያመጣለሁ። እንዲ በምንድን ነው ያውሽ? እኔ አውቃለሁ፣ ስለአንተ ህይወት በደንብ አውቃለሁ ነው ያለች። እንዲ እቺ ልጅ ቆይ አቤል ቤት ነው የምትሰራው? ይሄ ነገር እንዴት ብዬ ተጠራጠርኩኝ አለ። ብጠራጠር ኖሮ በዛ ሰዓት የአቤል ብትነግረው ነበር። እቺ የቤት ሰራተኛ ሆና ልጅ አዝላ ጎዳና ላይ የወጣችው ሰራተኛ አቤል ልታጠቃ ነው። ልጅ አዝራ ሰራተኛ ሆና መንገድ ላይ ወይ አቤል በሚያገኛት ቦታ ብቻ የሆነ ብቻ የተያያዘ ነገር የተቀናበረ ነገር አለ። እኔ ዛሬ ላይ ኮሜንት የጻፋችሁ በሙሉ በጣም ነው ማመሰግናችሁ። የተቀናበረ ነገር ነው እንጂ ይሄ ነገር መቼም አቤል አያደርግም ብላችሁ ነበር ኮሜንታችሁ። እያንዳንዱ አንብቤ ያለሁ በጣም ነው ማመሰግናችሁ። ያው እኔም ሰው ነኝ፣ ልሳሳት እችላለሁ። እኔም ሰው ነኝ፣ ልታረሙኝ እችላለሁ። ሁለተኛ ደግሞ ሰው ነው። ሰው ለምን ተሳሰክ ለምን ተጠራጠህ አይባልም። ሁላችንም ሰዎችን እንጠራጠራለን። የማይሳሳተው አንድ ፈጣሪ አላህ ሱብሃነሁ ወተዓላ ብቻ ነው እንጂ እኛ ሰዎች እንጠራጠራለን፣ ስህተት እንሰራለን። ከስህተታችን ደግሞ መታረም የመሰለ ነገር የለም። ከስህተት የስራ አላማችሁ ከልብ ነው ማመሰግነው ውድ ቤተሰቦቼ። እና አቤት የመጣች እንዴት መጣች ሳል ጊዜ በቃ መጣሁኝ ቤት አውቀዋለሁ አለችኝ። ከዛ ብዙ ብር በየቀን አምጥታ እኔ ጋር ታስቀምጣለች አለ። በእኔ አካውንት ነው የምታስቀምጠው። ለምንድነው በእኔ አካውንት የምታስቀምጩ ስላት ጊዜ ይሄን እንደዚህ አይነት ወጪያችን ይሄ እንደዚህ በቃ ስራ እንሰራለን፣ እንደዚህ አይነት ስራ እንሰራለን ማለት እኮ ይሄ ብርኬት ነው የምታመጩ ብዬ ስጠይቃት ጊዜ ምንም ነገር አትጠይቀኝ እንዴ አንቺ አቤል ጋር አይደለም ወይ ምሰሪው? ስለዚህ ኬት መጣ ተወኝ። ስለ ራሴ ህይወት ስለ ራሴ በስናል ምንም ነገር ልጠይቀኝ አልፈልግም። እና እኔ ምልህ ብቻ ዝም ብለህ ስማ ነው ያለኝ። ለወንድምህ ደግሞ እኔ ብር እዚያ አምጥቼ እንደማስቀምጥ አንተና እኔ ይህን ግንኙነት እንዳለን ምንም እንዳትነግረው ብላኛለች። ግን ወንድሜ እነግረዋለሁ፣ ከእሷ ጋር ግንኙነት አለን እንዲሁም ብዬ ነው የምነግረው። ብር እኔ ጋር እንደምታስቀምጥ ደግሞ
ምንም ነገር የነገርኩት ነገር የለም ብሎ ነው የተናገረው። እሺ ሲባል አንድ ቀን በጥቁር መኪና እንዲህ ማላቃት ሴት ሆና በገርድ ነው የመጣችው። በርታው እንኳ ወጣሁኝ። ማን ነው ተሳስታቸው? አይ እኔ ነኝ አንተ ቤት የመጣሁት። እና እነዚህ ሰዎች ማን ናቸው? አታውቃቸውም። ምንድ ስራ ነው የምትሰሪ? እኔ ቤት ነው ቤት ሰራተኛ ነው የምሰራው። እና እንዴት? በቃ እኔ ብዙ አይነት ስራ እሰራለሁ፣ የተማርኩ ነኝ፣ ብዙ ቢዝነስ ስራዎችን አሉኝ። በዛ ስራ አንዳቸው አብረን እንሰራለን። አሁን አንተ ዝም ብለህ መንገድህ መቀጠል አለብህ። ይሄ ብር አንተ ጋር ይቀመጥ ብላኝ ጋርዶቿ ቤቴ ገብተው ፈትሸው ያንዳንዱ አይተው ትተው ሄዱ። በየቀን እኔ ጋር ስትመጣ ጊዜ በተለያዩ ጋርዶች ናቸው ይዞ የምትመጣው። በተለያየ አይነት መኪና ነው የምትመጣው። ዛሬ አንድ ቤቷ ከወሰደችኝ በሌላ ቀን ሌላ ቤቷ ነው የምትወስደኝ እንጂ አንድ ቤት አትቀመጥም። አቤል ጋር ብቻ ለምን እንደገባች አላቅም። አቤል ጋር ሲሄድ ጊዜ ደግሞ ሰራተኛ ሆና ነው ማየት። እኔ ጋር ስትመጣ ጊዜ ግን በጣም ባለ ሀብት የለጠጠ ባለ ሀብት ሆና ሁሉ ነገሯ ተቀያይራ በጋርድ ነው የምትንቀሳቀሰው። ሲጀመር አንድ ቀን የመጣችበት መኪና በሌላ ቀን ተመልሳ አትመጣበትም ብሎ ነው የተናገረው። እና ይሄ ጉድ ምንድን ነው? በአቤል ላይ የተሰራ ሴራ ምንድን ነው? ምን አይነት ሴራ ነው የታሰረበት በአቤል ላይ? ለምን እንደዚህ ሊሆን ቻለ? እሺ ማን ናቸው ይሄ ጉድ የሚያደርጉት? ማን ናቸው? እነማን ናቸው? እሺ ይሄ ወንጀል መሆኑ ካወቅ በኋላ ለአቤል ለምን አልነገርኩም? አቤል ምን አይነት ስራ እንደሚሰራ ታውቃለህ? ከወንጀል ጋር የተያያዘ ስራ ነው የሚሰራው። ወለ ወንድምህ እንደምን አልነገር? እንዳትናገር ብላኛለች። በቃ ብር አምጥታ እኔ ጋር ነው የምታስቀምጠው። እንዳትናገር ብላኛለች። የብዙ አይነት ቢዝነሶች ብዙ አይነት ነገር ነው የምታወራው ልጅቷ። እውነት ቤት ሰራተኛ ሳትሆን ሌላ ስራ አላት ብሎ ነው የተናገረው። እና ምንድን ነው ልጅቷ? ምንድናት? የቤት ሰራተኛዋ ምንድናት ነው? በመጨረሻ ምንም ነገር አላምንም፣ የት እንዳለች አላቅም ብሎ ሲክድ ወንድሙ ተጠራ። ወንድሙ ማለት የአቤል ዘበኛ ነው። የአቤል ዘበኛ በጣም ታማኝ፣ በጣም ጥሩ የሆነ ያው እስካሁን እዛ ቤት ነው የሚሰራው። ብዙ አመቱ ነው አለ ሉል እዛ ቤት ሲሰራ በታማኝነት ነው የሚሰራው። አቤል እንኳን ታስሮ አሁንም ይህ ችግር ተፈጥሮ ጥሩ አልጠፋም፣ እዛው ነው የሚሰራው። ስለዚህ ወንድሙ መቶ ፊት ለፊት አውራ ተባለ። ወንድሙ ደግሞ እንዴት ነገር ታደርጋለህ? እኔ አቤል ቤት ሰርቼ ዘበኝነት ጠብቄ መኪናና ጥቤ እኮ ነው አንተን ቀለብህ የምችለው። እንዴት በዚህ ጉዳይ ላይ ትሰራኛለህ? አቤል ማለት እኮ አባቴ እኮ ነው፣ ሁሉ ነገሬ ነው። እንዴት አንተ በአቤል ላይ እንደዚህ አይነት ጉስ ሰራ ብንጥታ አንተ ጋር ስታስቀምጥ ከሰዎች ጋር ስትመጣ በመኪና በተሸፋፈነ በጥቁር መኪና ስትመጣ እንዴት አልነገርከኝም ብሎ ሲጠይቀው በቃ እንዳትነግረው ብላኛል። እንዴት እኔ ወንድምህ እንዴት ወንጀል ትከተኛለህ? ያው አሁን ቤት ውስጥ አስክሬን ተገኘ። ያ አስክሬን እንዴት እንደገባ አላወቅኩም። ስለዚህ አሁን ተጠያቂ እኔ ነኝ። ለምን ዘበኛ ነኝ፣ ግዴታ መጠበቅ አለብኝ። ለምንደው ልጅቷን ይሄ ጉድ በሙሉ ስትሰራ ጊዜ ለምን አልነገርከኝም ስለው ጊዜ በቃ ነገርኩህም፣ ይቅርታ እሷ እንዳትናገር ስላለችኝ ነው። እንደዚህ የሚባል አማርኛ አለ እንዴ? ስለዚህ ልጅቷ አቤል ቤት ሆነ ብላ ነው የገባችው። አቤልን ወጥመድ ውስጥ እንድትከት ነው የገባችው። ከአቤል የሆነ ወንጀላቸው የሰራባቸው ሰዎች ናቸው መሰለኝ ይሄ ወንጀል እንዲካሄድ ያደረጉት። እንዴት እንደሆነ ብቻ አላውቅም። ብቻ የራሄል ገዳይ ማን እንደሆነ አስክሬኑ ቤት ውስጥ እንዴት እንደገባ ቢታወቅ፣ አቤል እውነቱ ቢወጣ እኔ ደስ ባለኝ። በእርግጥ ካሁን በኋላ እውነቱ ይወጣል። እኔ ትላንትን ብያችሁ ነበር። ሰራተኛዋ የዚህ ወንጀል ቁልፍ ሰራተኛዋ ናት። ግን እሷ ስራዋ ሰርታ ነው የጠፋችው። ሁለተኛ ደግሞ እሷ ይሄ ነገር ሆነ ብላ አቅዳ አቤል ቤት ሰራተኛ ሁላ እንድትገባ ተደረገ። ምክንያቱም ነገሩ እንድታመቻች፣ ካሜራው እንዲጠፋ፣ በምን ሰዓት እዛ ቤት እንዲገባ፣ እዛ ደግሞ እንትኑ ይሄ ተዘጋጀ የተባለ ምንድነው ተዘጋጀ የተባለው ነገር ሆነ ብሎ እንዳዘጋጁት ነው አሁን የጠረጠርኩት። ብርጭቆቹ ከዛ ነው የበጡት። እሷም እንድትጠራ የተደረገው ብቻ በአቤል ጓደኛ በራሄል ጓደኛ በዚህ ወንጀል ላይ እንደተሳተፉ አሁን ነው ያረጋገጥኩት። ለምን ሰራተኛዋ እዛ ቤት ለወንጀል ሆነ ብላ ስለገባች፣ አቤልን ወንጀል ውስጥ ለመክተት አቤል ለማጥበት ስለገባች። ግን መቼም ቢሆን አቤል እውነቱ ይወጣል እንጂ አቤል ተጠርጣሪ አይሆንም። ስለዚህ አቤል ተጠርጣሪ እንዲሆን ቤት ውስጥ ይሄ ነገር በሙሉ እንዲገኝ ካደረገች በኋላ ፖሊስ ጣቢያ ሂዳ መስክራ ከዛ በኋላ ጠፋች። ስልኳ አይሰራም ምን አይባል። ግን ብዙ ብር የዘበኛ ወንድም ቤት አስቀምጣ ነው የሄደችው። በዘበኛ ወንድም አካውንት አስቀምጣ ነው የሄደችው። በቃ ይሄን እንዲነገር እናደርግበታለን፣ ይሄን እንዲነገር እናደርግበታለን ብላ አልሙሂም ወንድሙም ዘበኛው የአቤል ዘበኛም እንዴት እንዲነገር ታደርጋለህ? በምን ሁኔታ እንዲነገር ታደርጋለህ?
አቤል ይሄ እኮ የሚገባው ልጅ አይደለም። ይሄ ወንጀል በሙሉ ስትሰራ ጊዜ እንዴት አልነገርከኝ? እኔ ቢያንስ እንኳን አቤል ተጠንቀቅ፣ እንዲህ ነገር ታደርጋለች፣ በእንዲህ አይነት መኪና ትመጣለች፣ እንደዚህ አይነት ሰዎች ይዛ ወንድ ቤት ትመጣለች ቢያነግረው ነበር ወይ? ለምንድን ነው የደበከኝ? እንዴት እኔ ለአንተ ብዬ ለፍቼ የደከምኩኝ ወንጀል ውስጥ ትከተኛለህ? አቤል ደግሞ ይሄ ነገር አይገባውም። እሱ ለፍቶ ደክሞ የሚያድር ሰው ነው። ወንጀል ነክ ነገር እንደሚሰራ ታውቃለህ። ብዙ ሰዎች እንደሚከታተሉት ነግሬሃለሁ። እንዴት እንዲህ ነገር ስታደርግ ልጅቷ ዝም ብለህ አየሃት ብሎ ነው እዛ ሊደበድበው ሲነሳ ሉላ አይሆንም እንደዚህ ነገር እሱ እያንዳንዱ ያለችበት ስለሚናገር ቶ እኛ በምናስወጣበት መንገድ ወይ በምንጠይቅበት መንገድ እኛ ራሳችን እንጠይቀዋለን ብሎ የአቤል ዘበኛ አረጋጋው። እንግዲህ ነገሩ እንዴት እንደሆነ አላቅም። ፊንጭ እየተገኘ ነው ብቻ ደስ ይላል። ምክንያቱም ልጅቷ ሆነ ብላ አቤል ቤት እንደገባች ነው ዛሬ ያወቅ ነው። አቤል ነጻ መሆኑ በጣም ደስ የሚል በጣም የሚያስደስት ነገር ነው። እንኳን ደስ አላችሁ ውድ ቤተሰቦች። ምክንያቱም ከዚህ ይጀምራል። ለምን ልጅቷ ሆነ ብላ ያደረገችው ነገር ስለሆነ ማለት ነው። የእውነት የቤት ሰራተኛ ብትሆን ኖሮ በዚህ በጋርድ በተለያየ መኪና ትቀያየርም ነበር። ስለዚህ የነገሩ ጠንሻሽ እሷ ናት። እኔ ሁሌ ነው ያልኩኝ የነበረው እና ለማንኛውም ነገሩ እንደዛ ነው። ልጁም ተይዘዋል። የፍቅረኛዋ ወይም የዘበኛው ወንድም በቁጥጥር ስር ውለዋል። ለህግ ሉልም አሳልፎ ለህግ ሰጥተዋል። ምክንያቱም ብዙ ነገር የእሷ ተባባሪ ስለሆነ ብር ስታስቀምጥ ዝም አላት። በእነዚህ ነገሮችን ስትሽከረከር ቤት ውስጥ ድረስ ስትመጣ ከነጋርድ ስትመጣ አቤል ጋር ሰራተኛ መሆኑ ያውቃል። ይሄ በሙሉ ብቻ ወንጀል ነክ ነገር የሆነ ነው። በቃ የሆነ ነገር ስጠይቃት ጊዜ ማንነቷን ልትነግረኝ አትችልም ማለት ትሸፋፍነዋለች። በቃ ምንም ነገር ልነግርህ አልፈልግም፣ ቆይ የሆነ ጊዜ እነግርሃለሁ ብላኝ ነው። በፍቅር እየቀጠር ነው ነበረው። እነሱ ፍቅረኛሞች ነበሩ፣ ግን እሱም ሆነ ወንድሙ ወንጀል ውስጥ እንዲገቡ አቤልም ደግሞ እንዲጠረጠር እንዲታሰር ህይወቱ በሙሉ ምሽቅል እንዲወጣ ነው ያደረገችው። ግን መቼም ሆነ ዛሬም ነገ ተገኝታ የእጅዋ ታገኛለች እሷ። ምክንያቱም የወንጀሎቹ ተባባሪ ሆና ነው እዛ ቤት የገባችው። ተገሳ ነው እዛ ቤት የገባችው እንጂ በጣም ኃይለኛ ናት ነው ያለው። ብዙ አይነት ቢዝነሶች አላት። በጣም ባለ ሀብት ናት አለ። ባለ ሀብቷ እስኪ ብሯ እንደሚያወጣት እናያለን። ለማንኛውም ይሄ መረጃ ስለተገኘ እኔ በጣም ደስ ብሎኛል። ውድ ቤተሰቦቼ እናንተም እንኳን ደስ አላችሁ። አቤል በቅርቡ ነጻ ወጥቶ ነጻ እንደሚባል ቅርብ ነው እላችኋለሁ። ደስ ብሎኛል። ባይ ባይ